ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለት የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በቅርበት ተከታተሏቸው ሲሉ ጠቅላይ ሚኒስትር አብይ ለባለስልጣኖች ማስጠንቀቂያ ሰጡ። ጠቅላዩ በጥምቀት በዓል ዕለት ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት እንዳለት የጠጠረ ትዕዛዝ አስተላልፏል። የጠቅላይ ሚኒስትሩ ማስጠንቀቂያ በስፋት እናስደምጣቸዋል። አረብ ኤምሬትስን ከሀገሯ ያባረረችው ሶማሊያ ኳታርን ወደ ሀገሯ ጋበዘች። ለኢትዮጵያ ተኝቴ የማታውቀው ሞቃዲሾ አሁን አደገኛ ካርዶችን ኢትዮጵያ ላይ እየመዘዘች ነው። የግብፅ ጦር በኢትዮጵያ ድንበር እንዲሰፍር ይሁንታ መስጠቷ ያልበቃ ሶማሊያ አሁን ደግሞ ከኳታር ጋር ጠንካራ ወታደራዊ ስምምነትን ፈርማለች። ታዳምጡታላቸው። ህወሓት በራያ የጥምቀት በዓል እንዳይከበር ክልከላ ማስቀመጡ ተነግሯል። ክልከላውን ተከትሎ ህዝቡ በዓሉን በሩን ዘግቶ ለማሳለፍ ተገዷል የተባለ ሲሆን 4 የሚሆኑ ካህናትም በህወሓት ወታደሮች መታሰራቸው ታውቋል። ይህ የቡድኑ ድርጊት ቁጣን ቀስቅሷል። ይህን ተከትሎ በራያ አላማጣ ከባድ ውጥረት ነግሷል። ምነግራችሁ ጉዳይ ነው። ትራምፕ የኖቤል ሽልማትን ባለማግኘታቸው ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸው ተናገሩ። ዓለም አቀፋዊ ትኩረትን ስቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በቅርቡ ተከታተሏቸው ሲሉ የጠቅላይ ሚኒስትር አብይ ለባለስልጣኖች ማስጠንቀቂያ ሰጥተዋል። ጠቅላዩ በጥምቀት በዓል ዕለት ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት እንዳለት የጠጠረ ትዕዛዝ አስተላልፏል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በተካሄደ የደንቢ ኢኮሎጅ በተመረቀበት ወቅት ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ 22 ደቂቃዎችን ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህንን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር ነው የሚባለው ውሸት አይደለም፣ እውነት ነው ያሉት ጠቅላይ ሚኒስትሩ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ ጸጋ፣ ሀብት የለም ሲሉ የሚመሯት ሀገር አላት ያሉትን ሀብት አወድሷል። ይሁንና ይህን ለማየት አይን መግለጥ እንደሚያስፈልግ አስመረው በታል ካልሆነ ግን ባፈር የተደበቀ ወርቅ ማለት እንደሆነ አስረድቷል። የሎጁ መገንባት ስፍራውን ለመጎብኘት ለሚመጡ ምቹ ማረፊያ እንደሚሆንም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡት መልእክት ነው። ጠቅላይ ሚኒስትሩ የአካባቢው ሕዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያቸውን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይ ናቸው። ጠቅላይ ሚኒስትሩ ቀዳሚ ዓላማ ሀገር ማየትና ተፈጥሮ ማየት፣ ሀገርን የማድነቅ የሚፈልጉ ናቸው በማለት የጎብኚዎቹ ሁለተኛ ዓላማ ደግሞ ወዳሉት ይሻገራሉ። ሁለተኛ ዓላማ ተራሮችን ምን እንዳላቸው፣ ጫካዎች ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመው ለመጠቀም ይመጣሉ ሲሉ ተናግሯል። ሲቀጥሉም የመጣ ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣ ሁሉ ለጥፋት ይመጣል ማለት አይደለም የሚሉት ጠቅላዩ ጥንቃቄ መደረግ አለበት ያሉትን ጉዳይ አስከትሏል። ነገር ግን በጥፋትም ይምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርበት ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራ የመጀመሪያ መዳረሻ እንደሆነ የተነገረለት ሎጁ በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስቴር ጽሕፈት ቤት መረጃ አመላክቷል።
ህወሓት በራያ የጥምቀት በዓል እንዳይከበል ከለከለ። ክልከላውን ተከትሎ ህዝቡ በዓሉን በሩን ዘግቶ ለማሳለፍ ተገዷል የተባለ ሲሆን 4 የሚሆኑ ካህናትም በህወሓት ወታደሮች መታሰራቸው ታውቋል። ይህ የቡድኑ ድርጊት ቁጣን ቀስቅሷል። ይህን ተከትሎ በራያ አላማጣ ከባድ ውጥረት ነግሷል። በአማራና ትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ የከተራም የጥምቀት በዓልም እንዳልተከበረ የራያ የሀገረ ስብከትና በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ተናግረዋል። ይህ የህወሓት ጸብጫሪ ድርጊት ቡድኑ ከጦርነትና ግጭት ውጪ ህልውና እንደሌለው ያመላከተ ሆኗል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው እንደተናገሩት የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ህዝባችን አሳልፈዋል ሲሉ ለቲክፋ ተናግረዋል። በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶን የምትመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ በቅዱስ ሲኖዶስ ከተወገዘው ኃይል ጋር ህብረት የለንም፣ እኛ በቅዱስ ሲኖዶስ ፍቃድ እየተመራን ያለን በመንበረ ሰላማ ኃይል ጋር ልናከብር አይገባንም ብለን ነው ብለዋል። ገና ጥምቀት ከመድረሱ በፊት በእኛ መኑ የተባሉ በህወሓት ታጣቂዎች መሆኒ ላይ 4 ካህናት ታስሯል። በእኛ ትመራላችሁ ወይም በእናንተ እንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጧቸዋል። ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወልዲያ ይገኛል ነው ያሉት። በከተማ የሚገኙት የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ አላማጣ ቅዱስ ገብርኤል፣ አላማጣ አቡነ አረጋይ፣ ቅድስት ደብረ ምስራቅ ኪዳነ ምህረት፣ የአላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያንን ጥምቀትን አላከበሩም ተብሏል። መንበረ ሰላማ ራሳችንን ችለን ተገንጥናናል ሲሉ የራያ የ6 ወረዳ ማህበረ ካህናትና ህዝበ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄዶ እኛ እናወግዝም እንለይም ብሎ እውቅና ሰጥቷል ሲሉም አስታውሰዋል። አረብ ኤምሬትስን ከሀገሯ ያባረረችው ሶማሊያ ኳታርን ወደ ሀገሯ ጋበዘች። ለኢትዮጵያ ተኝታ ማታቆም ሞቃዲሾ አሁን አደገኛ ካርዶችን ኢትዮጵያ ላይ እየመዘዘች ነው። የግብጽ ጦር በኢትዮጵያ ድንበር እንዲሰፍር ይሁንታ መስጠቷ ያልበቃ ሶማሊያ አሁን ደግሞ ከኳታር ጋር ጠንካራ ወታደራዊ ስምምነትን ፈርማለች። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር፣ የጸጥታ ትብብር ለማስፋት ያቀደ እንደሆነ ተዘግቧል። ስምምነቱ የሶማሊያው መከላከያ ሚኒስትር አህመድ ማሊ ፊቂ እና የኳታር አቻቸው ሳውዲ ቢን አብዱራህማን ቢን ሐሰን አልታኒ እንደተፈራረሙት የሶማሊያ መንግስት የዜና ወኪል የሆነው ሶና ዘግቧል። ሚኒስትሮች ዶሃ እየተካሄደ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ስምምነቱን እንደተፈራረሙም ተነግሯል። ሶና እንደዘገበው የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ ነው። በቅርቡ ከዩናይትድ አረብ ኤምሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽ እና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንታት በፊት እስራኤል ከሶማሊያን በመነጠል ነጻ ሀገርነትን ላወጀችው ሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በአቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምንጊዜውም በላይ ሻክሯል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድን ነጻነት ከሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤምሬቶች ናት ብሎ ያስባል። ባለፈው የአውሮፓውያን ዓመት የጠበቁትን የኖቤል የሰላም ሽልማት ያላገኙት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከአሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም የሚል ስሜት እንደሌላቸው ተናገሩ። ትራምፕ ለኖርዌይ ጠቅላይ ሚኒስትር ዮናስ ጋህር ስቶሬ በላኩት መልእክታቸው ሽልማቱን ላለማግኘታቸው አገሪቱን ተጠያቂ አድርጓል። ጠቅላይ ሚኒስትር ስቶሬ በበኩላቸው ለትራምፕ በሰጡት ምላሽ የኖቤል ሽልማቱን የሚሰጠው ራሱን የቻለ ኮሚቴ እንጂ የኖርዌይ መንግስት እንዳልሆነ አስረድቷል። ባለፈው ጥቅምት ላይ የተካሄደውን የ2005 ኖቤል ሽልማት በሰላም ዘርፍ ያሸነፉት የቬንዙዌላ ተቋሚ መሪ ማሪያ ኮሪና ማቾዶ ናቸው። በተጨማሪም ትራምፕ በዚህ መልእክታቸው አሜሪካ የዴንማርክን ግዛት በሆነችው ከፊል ራስ ገዝ ግሪንላንድ ላይ ሙሉና አጠቃላይ ቁጥጥር እንደሚያስፈልጋት ተናግሯል። ግዛቲቱን ለመቆጣጠር ኃይል የመጠቀም እቅድ ያላቸው እንደሆነ ሲጠየቁ ግን አስተያየት የለኝም የሚል ምላሽ ሰጥቷል። የኔቶ አባል የሆነችው ዴንማርክ የአሜሪካ መከላከያ ተጨማሪ
እና ከፍተኛ ተጽዕኖ ያላት ሀገር ናት። የኔቶ አባላት አንዳቸው ላይ ውጫዊ ጥቃት በሚደርስ ጊዜ መተባበር ላይ የተመሰረተ መርህን ይከተላሉ። ጥምረቱ በአውሮፓውያኑ 1949 ከተመሰረተ ጀምሮ አንዱ አባል በሌላው ላይ ጥቃት ሰንዝሮ አያውቅም። ዴንማርክ አሜሪካ በግሪንላንድ ወታደራዊ እርምጃ የምትወስድ ከሆነ የኔቶ መጨረሻ እንደሚሆን አስጠንቅቃለች። አንዳንድ የአውሮፓ ሀገራትም ለዴንማርክ ድጋፋቸውን ለመግለጽ ባለፈው ሳምንት ጥቂት ወታደሮችን ወደ ግሪንላንድ ልኳል። ይህ የአውሮፓውያን ሀገራት ትምህርታዊ እርምጃ ያልጣማቸው ትራምፕ የግሪንላንድን ወደ አሜሪካ መጠቅለል በሚቃወሙ 8 የኔቶ አጋሮች ላይ የ10 በመቶ ታሪፍ እንደሚጥሉ ዝተዋል። ከመጪው የካቲት ጀምሮ ተግባራዊ የሚያደርጉትን ታሪፍ ሰኔ ላይ ወደ 25 በመቶ እንደሚያሳድጉትም አስጠንቅቋል። የኖርዌይ ጠቅላይ ሚኒስትር በራሳቸውና በፊንላንድ ፕሬዝደንት አሌክሳንደር ስተብስም ወደ ትራምፕ መልእክት የላኩትን ይህን ውጥረት በተካረረበት ወቅት ነው። ሁለቱ የአውሮፓ መሪዎች ሁላችንም ይህን ለማብረድና ለማርገም መስራት አለብን፣ አብረን መቋቋም ባለብን በዚህ ጊዜ በዙሪያችን ብዙ ነገር እየተፈጠረ ነው ብለዋል። ትራምፕ ለዚህ በሰጡት ምላሽ ከ8 በላይ ጦርነቶችን አስቆሚያ አገራችን የኖቤል የሰላም ሽልማት ላለመስጠት በመወሰኗ ካሁን በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ሲሉ ተናግሯል። ምንም እንኳን ሰላም ሁሌም ትልቅ ቦታ የሚይዝ ቢሆንም አሁንም ለአሜሪካ የሚበጀውንና ተገቢውን ነገር አስባለሁ ሲሉ ጽፏል። ዴንማርክ ግሪንላንድን ከሩሲያ ወይም ከቻይና መከላከል እንደማትችል የተናገረው ፕሬዝደንት ዴንማርክ ለምን የግሪንላንድ የባለቤትነት መብት ሊኖራት ቻለ? ምንም አይነት የጽሑፍ ሰነድ የለም። ከ100 ዓመታት በፊት ጀልባ እዚያ ስላረፈ ብቻ ነው የኛም እዚያው ጀልባዎች ነበሩን ሲሉ ጠይቋል። ኔቶ ከምስረታው ጀምሮ ማንም ሰው ካላደረገለት በላይ አድርግ ያለው አሁን ኔቶ ለአሜሪካ አንድ ነገር ማድረግ አለበት ብሏል። በግሪንላንድ በእኛ ሙሉ ቁጥጥር ስር እስካልሆነች ድረስ የዓለም ደህንነት አይጠበቅም በማለት አቋማቸውን ገልጿል። አነስተኛ የህዝብ ቁጥርና ከፍተኛ ሀብት ያላት የአርክቲክ ደሴቷ ግሪንላንድ የሚሳኤል ጥቃትን አስቀድሞ ለማስጠንቀቅና በቀጠናው የሚያልፉ መርከቦችን ለመከታተል አመቺ ስፍራ ናት። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ